እዚህ እንቀመጣ ሳባ አንቺ ቆንጆሽ ወደ ያለሽ እኮ ለኔና ለኔ ብቻ ነው። ለጂ ነው የምንነሳው የምሳት ቀን ለማንኛውም ስንት ይልና ሳባ ነገሮች እንዴት እየሄዱልሽ ነው? የምንነጋገር መልእክት ትኬለታለሁ። ማንቂያ መልእክት ስትይ በቃ መንደርደሪያ ነው። መቼስ ከመሬት ተነስቼ በህይወት አለው እና ምንድን ነው ያደረግሽ ታዲያ? መልእክት ልኬለታለሁ። በሰው ይድረሰው አይድረሰው አላውቅም። የምን መልእክት ነው? ደብዳቤ ምናምን ነገር ነው እንዴ? አዎ ደብዳቤ ነው የጻፍኩላት እኮ። ሳባ ነኝ ብለሽ ነው ወይስ በምን መንገድ? አይደለም በቃ ስለኔ በህይወት ምን ያህል ስለ ዲና ሞት በአጠቃላይ ሁሉም ነገር እንዲጠራጠር ነው ያደረኩት። እሺ ከዛ ምንድን ነው ያንቺ እርምጃ የሚሆነው? ደብዳቤ የፈጠረበትን ጥርጣሬ ተከትሎ መምጣቱ አይቀርም። ያኔ ማንነት ይገልጽለትና ሰርፕራይዝ አደርጋለሁ። በቃ ሳባ ሁሉም ነው ምናምን ብለሽ ወስነሽ ጨርሰሻል? ለጊዜው እንኳን እሱ ብቻ እንዲያውቅ ነው የማደርገው። ቀጥሎ ግን ሁሉም ማወቃቸው አይቀርም። አይ ጥሩ ሀሳብ ነው ያሰብሽው። ግን ደብዳቤ ይድረሰው አይድረሰው እስቲ ምን ለማለት ፈልገሽ ነው? አሁን ወደ እንትን ልመጣ ስል ነው የላኩላት እና ምን ላይ እንደደረሰ ገና አላሳወቀኝም። በቃ ሳባ በጣም አሪፍ። እኔም ቀለል ላገኛት ሞክሬ ነበር ግን አልሆነም። አዲስ ነገር ካለ እደውልልሽና አሳውቅሻለሁ። አዎ አሳውቀኝ። በግራና በቀኝ ፈጥን መንቀሳቀስ አለብን። ታንቀሳቀስ ወዛችን ሰዓት ደረሰ አይደል? አዎ ሰዓት ደርሰብኛል። በቃ እንግዲህ መሄድ ያለን አማራጭ ምን ነው ዝም አልክ? ብንገባ የተሻለ ነው የሚሆነው። መክሊት ይቅርታ። ለምን ይቅርታ የምጠይቂ? ቅድም ስላስተናገድኩ ነው ዝም ያልከው? እውነት ለመናገር ደንግጫለሁ። የሚያውቅሽ ሰው የመጣ መስሎኝ ሳልምን እንደሚለኝ ሳስብ ተጨንቄ ነበር። እኔም እኮ የማውቀው ሰው መስሎኝ ብቻ እንኳንም አልሆነ። እዚህ መቀመጣችን ችግር የሚፈጥርብን ስለመሰለኝ እኮ ነው ወደ ውስጥ እንግባ ብዬ የምጨቀጭቅሽ። ትንሽ ንፋስ ወስደን እንገባለን። የምር ትንሽ ብቻ። ከዛ በኋላ ምንም አያስቸግርም። እሺ ምን ማድረግ ይቻላል? እንዳልሽው ብያለሁ። ስላንተ ማወቅ ፈልጋለሁ። አለ አይደለ? ይሁን ነገር ስላንተ ታሪክ ንገረኝ። ምንም የሚነገር ታሪክ የለኝም። እንደ አብዛኛው ኢትዮጵያዊ በተመሳሳይ መንገድ ነው ያደግኩት። ማለት እንደ አብዛኛው ኢትዮጵያዊ ስትል? በቃ የደሃ ልጅ ነበርኩኝ። ድህነትን ለማሸነፍ ገና በልጅነቴ ነበር ወደ ውጭ የወጣሁት። ከመኖር ጋር በጣም የታገልኩ ነው። እስቲና አሁንም እየታገልኩ ነው። ብላ ይቀጥላል። በልጅነቴ ነው ወደ ውጭ የወጣሁት? በልጅነቴ ውጭ መውጣት ብቻ አይደለም። በልጅነቴ የትልቅ ሰው ህይወት ነበር የምኖረው። እንደ ትልቅ ሰው የቤተሰቤን ኃላፊነት እኔ ነበር የምወጣው። የቤተሰቤን ኃላፊነት ስትል? በቃ እናቴን፣ አባቴን፣ ወንድሜን እኔ ነበር የምንከባከባቸው። ማለት ወላጆቼ? አዎ ወላጆቼ አይነ ስውር ነበሩ። ወጥ ገረምሽ አይደል? ይገርማል። ሁለቱም አይነ ስውራን ነበሩ። ሳይታዩ ተፋቀሩ፣ ሳይታዩ ተጋቡ፣ ሳይታዩ እኛን ወለዱ። እኛ የእነሱን መልክ እናውቃለን፣ እነሱ ግን የእኛን መልክ አያውቁም። በጣም ያሳዝናል። አዎ በጣም ያሳዝናል። ልጅ ወልዶ አይናቸውን በአይናቸው አለማየታቸው በጣም ያሳዝናል። በብዙ ችግር ውስጥ ነው ያለው ማለት ነው። አይ አሁን እንኳን ምንም ከባድ ችግር የለብኝም። ወንድሜ ነው ያለው፣ እሱም ራሱን ይችላል። እንዴ ወላጆችስ? ማለት እናትና አባቴ የት ሄደው ነው? ወደ አምላካቸው ሄዱ። እየቀለድክ ነው እንዴ? ኧረ አልቀለድኩም። እየሳቅከው ነው። አንደኛ ካለፉ ረጅም ጊዜ ሆናቸው፣ ሁለተኛ አምላክ ፍርድ ነው። ታዲያ ለምን አልስቅ? ወይስ ደግሞ ባለፈው ታሪኬ ለምን እያልኩ ላልቅስ? ምን ልጅ ነው ግን? ይኸው እንደምታየኝ አይነት ሌላ ምንም አይነት አይደለሁም። እሺ ልጅ ነው ታማኝ ነው ወይስ? እናማ አብሮ ተደጋግፎ ይሄዱ ያለ ፍሬም በጥሶ የመጣ መኪና ሁለቱም በቃ ቶ ከዚህ በላይ አትንገረኝ። እናቱ ሰማይ የት ናት? በእናትህ አትበቅ። ቆይ ይሄን ያህል ጭካኔ እንዴት ነው? ወላጆች አይደለም እንዴ? ጭካኔ ያልሽው አንዳንዴ ከልብ የመነጨ ጭካኔ ይመስላል። አይሽ እንደማይደን የምታውቂውን ሰው ከንፈር መምጠጥ ርኅራኄ ውስጥ የተደበቀ ጭካኔ ነው። ህመሙን ሾን ሲሰማሽ ግን ያንን ሰው ያለ ርኅራኄ ትገዢዋለሽ። ምክንያቱም መሞቱ ካልቀረ ለምን ይሰቃያል ብለሽ ስለምታስቢለት ነው። ታዲያ ወላጆች ጉዳይ ከምትለው ነገር ጋር ምን ያገናኛል? ብዙ ነገር። ምድር ለእነሱ የተመቸች አልነበረች።
ሰማይ ግን ለነሱ የተመቸች ይመስለኛል። እዛ እርስ በርስ ይተያያሉ። ለዛ ይመስለኛል አንድ ላይ ወሰዳቸው። ሰማይ ቤትም ሆኖ ከላይ ማን ይመለከቱናል። በጣም የምትገርም ሰው ነህ የምር። እኔ አይደለሁም የምገርመው ያለፍኩበት መንገድ እንጂ። ምን ነው ለምንድን ነው እንደዚህ የምትለኝ? የምትቃቀፍ ሳይኮሎጂ ታውቃለህ? የምትቃቀፍ ሳይኮሎጂ ታውቃለህ? በልጅቷ የምትቃቀፍ ነሽ ተቀምጠን። እሺ አይ ሳሚ እንደዚህ ተጫዋች እንደነበር ካላቅም ነው። ታውቂያለሽ ግን ሳቅሽ በጣም ነው የሚያምረው። ከየት ነው? ምን የሳቅሽ ውበት ነው? ያ እንግዲህ ከቤቱ ነው አይመስለኝም። የቤታችሁን ሰዎች ማላቃችሁ መሰለሽ ነው ማለት ቤታችሁ ሳቃቸው ያምሩም እያልከኝ? ኧረ እኔ እንደዛ አልወጣኝም። ምንድነው ነገር ማጣመም? እና ምን እያልክ ነው? ያንቺ ሳቅ ከሁሉም የተለየ የሚፍለቀለቅ ነገር አለ። እንደውም ሙሴ ህዝቦቹ በተጠሙ ጊዜ በበትሩ አለቱን መጥቶ ያፈለቀው ድምፅ አይነት ሳቅ ነው ያለሽ። ወለው ሙሴ ያፈለቀውን ምንጭ አውቀዋለሁ እያልከኝ ነው? መጠርጠርስ? እንዴት? ወይስ በዛ ዘመን ተፈጥሮ ነበር? ኧረ እኔ ስፈረጠር የመጀመሪያ ነው። እና እንዴት አወቅ? ያንቺ ሳቅ አይቼ ማለት ያንቺ ሳቅ ድምፅ ብቸኛ ሊመስል የሚችለው ታምራዊ ሙሴ ባፈለቀው ምንጭ ድምፅ አይነት እንጂ በሌላ በምንም ላይ አይቻልም። አንተ ልጅ ቆይ እንዴት ነው እንደዚህ ፈላስፋነት ነው የተማርከው? ከልቡ አፍቅሮ ያልሰመረለት ሁሉ ፈላስፋ ነው ሲባል አልሰማሽ? እናንተ ማንን አፍቅረት ነው እንደዚህ ፈላስፋ? ሙሴ ያፈለቀውን ምንጭ አይነት ሳቅ ያላት አትለኝም እባክህ? ልሞት ስልሽ? ኧረ ለምን ትሞታለህ? እና ልኑርልሽ? ያው ለሁላችንም ሲባል ሞትን አልፈራም ነበር ነው ያለው። አንቺን ካወኩሽ ጊዜ ጀምሮ ግን ለነፍሴ በጣም ስስታመም ያለው ነው። ልቤን ዝቅ አደረከኝ ሮሚው። ልቤ ወለው ወርዶ ከመሞትህ በፊት ንግግርህ ነው። ሴቶች ነው ግን በዚህ ቅልጥ አድርገህ የተጫወትክባቸው። አቀለጥኩሽ ማለት ነው? ያው እኛም ባልሆንም ማኖረ ፍስስ ብዬሽ ነበር። ፈስሽ ነበረ? ኧረ አንተ ምን አይነት ሰው ነህ ግን? እኔ አንተ እንዳሰብኩ አላልኩም። እኔ ምን አልኩ? ያው ባትናገረውም እኮ አይንክ ይናገራል። አይኔን አይተሽ ውስጥ መረዳት ከጀመርሽ ለነፍሴ ቅርብ እየሆንሽ ነው ማለት ነው። ምን ነው? እኔ ካንተ ጋር ምንም አልቻልኩም። አይሳሚ ሄሎ፣ አቤት። ደብዳቤ ደረሰ? እኔ በቅርብ የምታቀኝ ይሆናል። ለጊዜውን እባክህን ምስጢር አድርገው። እሺ፣ ሁሉንም ምስጢር አድርገዋል። ግን ማን እንደሆንሽ ንገሪኝ። ስለ ሳባ የምትጠቁ ምንድን ነው? ነገርኩህ እኮ በቅርብ ሁሉንም ነገር ታውቃለህ። እና አንተ ጥሩ ስለሆንክ ነው ላሳውቅህ የፈለግኩት። መቼ ነው የምታሳውቂኝ? መቼ ነው የሚመችህ? አሁን የሚመቸኝ ያለሽበት መምጣት ይችላል። ጥሩ በቃ መልሼ እደውልልሃለሁ። ሄሎ፣ እንዴት ነሽ ማክሊት? አለን አለን። እንዴት ነው ተመቸሽ ቦታ? ምንም አትጠይቀኝ። በጣም ያስጠላል። ምን ነው ትለኛለህ እንዴ? ቤቱ ተዘግቶብኝ እኮ ነው የሚሞላው። የስራሽ ውጤት ነው ማክሊት። እኔ ምንም ላደርግ አልችልም። እኔ አይደለም አላልኩም እኮ። በቃ ለጠይቄ ጥያቄ ብቻ ነው መልስ የሰጠው። እንግዲህ በእኔ በኩል የተቻለኝን ሁሉ አደርጋለሁ። መቼ ነው ግን ነፃነትን አግኝቼ እንደ ልቤ የምሆነው? ማህደር በሀገር በምድሩ እያስፈለገችሽ ነው። እሱ ኃይለኝነት መቼም የምትለቀኝ አይመስለኝም። ስለዚህ ደህንነትሽ የምፈልጊ ከሆነ በተጠናቀቂ ነው የሚሻልሽ። እና ምን የተፈጠረ አዲስ ነገር አለ? ለመሆኑ ሮማን ከእስር ቤት መፈታቷን ሰምተሻል? ምን? ለምን? እንዴት? ለጊዜው ምንም መረጃ ስላላገኙ ለቀናታል ብለዋል ፖሊሶቹ። እና ታዲያ ማን ሊሆን ይችላል? የእኔም ጥያቄ እሱ ነው። ግን አንቺ ምንም አልደበቅሽኝማ። የዲና ሞት ላይ ምንም እጅሽ የለም። እንዴ ሳሚ፣ ምን እያወራ ነው? እንዴት ነው ሊሆን የሚችለው? ስታስበው በዲና ላይ ያንን የማደርግ ይመስላል? አይደለም፣ ማህደር አንቺ ነሽ ብላ ማመንም አልፈለገችም። አለመፈለግ አይደለም፣ እኔ ያንን ላደርግ እንደማልችል ስለምታውቅ ነው። በዚህ ማለበዛ ሮማን ከተለቀቀሽ ቀጣዩ ተረኛ አንቺ መሆንሽን እንዳረሽ። ማለት ምን ማለት ነው? እኔ ደግሞ ለምንድን ነው የምጠየቀው? ምክንያቱም በጊዜው ቤት ውስጥ የነበራችሁት አንቺና ሮማን ብቻ ስለነበራችሁ። ስለዚህ እየተደበቅኩ ያለሁት ከማህደር ብቻ አይደለም እያልከኝ ነው? ፖሊሶቹ ለጊዜው ምንም ያሉት ነገር የለም። ያው ነው የጊዜ ጉዳይ እንጂ መምጣታቸው ይቀራል። ምንድን ነው እሺ የሚሻለኝ?
የሚሻልሽን ለማድረግ እየጣርኩ ነው። ትንሽ ብቻ ጊዜ ይስጭ። እሺ ሳምዬ፣ ሌላ ምንም አማራጭ የለኝም። ደግሞ ለምታደርግልኝ ሁሉ በጣም ነው የማመሰግነው። የምር ምን እንደሚልህ አላውቅም። ኧረ አታካብጂው፣ ቃሌ ነው። እኔ ደግሞ ለቃሌ ታማኝ ነኝ። ምን ያህል እኔ ብለህ አደጋ ውስጥ እየገባህ እንደሆነ ይገባኛል። በዛ ላይ ያቺ ማህደር አወቀች ማለት አንተን ምን ልታደርግህ እንደምትችል ሳስበው ነው ገና የሚያስጨንቀኝ። አንቺ አድርጊ የምልሽን እያንዳንዱ ነገር ካደረግሽ እሷ በምንም መንገድ ልታቅሽ አትችልም። እሺ ምንም በለኝ አደርጋለሁ። በፍጹም ከአንተ ውጭ አልሆንም ሳሚ። ጥሩ። እና እንዴት ነው ልጁ? ተመቸሽ ወይስ ሌላ እንፈልግ? ውይ ኧረ ጭራሽ ነው ሌላ ሰው የማልፈልገው። እንዴት ደስ የሚል ልጅ መሰለህ። በጣም ነው የሚያስቀኝ። እንደዛ ነው። ሂድ እዛ ሌላ ነገር አስበህ አይደል? እንደዛ ይበል። ይምር በቃ ጨዋታ ይችላል ለማለት ያክል ብቻ ነው። አይ በቃ ይሁን። ከተመቸሽ ጥሩ ነው። እና ልትሄድ ነው? አዎ ስራ አለኝ። አሁን ራሱ አንቺን ላወራ ነው ከስራ የወጣሁት። ደግሞ ከቤት እንዳትወጪ እሺ? እሺ አመሰግናለሁ። እሺ ቻው። ሲኒ አለችኝ አይደል እንዴ? አንቺን ነበር እንዴ በስልክ ያወራሁት? ሰላም እንዴት ነህ? ሰላም። ስለ ሳባ ምንድነው የምታውቂው? ልትነግሪኝ ትችያለሽ? ሁሉንም ነገር እኮ። ሁሉንም ነገር ማለት ምን ማለት ነው? ሳባን የገደለች ዲና ነች ማለት ይሄን ልታረጋግጪልኝ ትችያለሽ አንቺ? ነበር ማለት ደግሞ ምን ማለት ነው? ሳባ አልሞተችም ዳጊ። እየቀለድሽብኝ ነው እንዴ? ምን ልትቀልጅብኝ ነው የጠራሽኝ? የምሬን ነው እንዴ? ቆይ አንቺ ራሱ ማነሽ? ለምንስ ነው የተከናነብሽው? ሲቀጥል ደግሞ ስለ ሳባ እንዴት ልታውቂ ትችያለሽ? አውቃለሁ እኮ። እንዴት ነው ልታውቂ የምትችይው? ሳባ እኮ ከዚህ ማነው ሞገስ ከሚባለው ሰውዬ ውጭ እኮ ሌላ ሰው የምታውቅ አይመስለኝም እኮ። ማን ነው ያላት? ማንን ነው የምታውቀው? አንተ አለህላት ዳጊ። እንዴ ምን ለማለት ነው የፈለግሽው? አልገባኝም። ቆይ ከኔ ምንድን ነው የምትፈልጊው? እኔ ማለት ዳጊ፣ እኔ ራሴ ሳባ ነኝ። እንዴ አዎ ራሴ ነኝ ሳባ። ዳጊ ሳባ ነኝ። እንዴ ቆይ እንዴት ይሄ ሊፈጠር ቻለ? እኔ ምንም ሊገባኝ አልቻለም። ሁሉንም ነገር እነግርሃለሁ። መጀመሪያ ግን ተረጋጋ። እኔ ማመን አልቻልኩም። ሳባ ነስቲ ቁጭ ብለን እናወራ። ወይ ልጅ ቲቸር ሳሚ ግን ጥሩ ሰው ነው። ማን ነው ደግሞ ቲቸር ሳሚ? የአክስት ጓደኛ ነው። ምንድነው የምትይኝ አንቺ ጉደኛ? ማን ነው ደግሞ ቲቸር ሳሚ? እንዴ የኔም ጓደኛ ያለው ማን ነው? እኔ ራሱ አይቻቸዋለሁ ባለፈው። ምን ደግሞ ምን ሲያደርጉ ነው ያያሻቸው? ባለፈውና ከትምህርት ቤት እኔን ይዛ አክስቴ የምትመጣው ደግሞ መንገድ ላይ እየተከተለ ሲያናድዳት ነበር። ጉድ! ወይኔ ህፃኗ ራሱ ሳትቀር ጉድሽን ሰምታልሻለች። ጉድ ደግሞ ምንድነው? ማይ በይ ዝም በይ። ለእኔ ነገርሽኝን ለማንም እንዳትናገሪ የኔ ቆንጆ። ነውር ነው። መናገር ነውር ነው እንዴ? ማይ አይደለም፣ መናገር አይደለም ያልኩሽ። አሁን ያወራሽልኝ ለሰው መናገር ነውር ነው ያልኩሽ።
ደግሞ ሳሚ የኔም ጓደኛ ነው ብለሽ ለማንም እንዳታወሪሽ። እሺ ማይ። ለመሆኑ ምን ብሎሽ ነው ጥሩ ሰው ነው ያልሽኝ? እኔ ቆንጆ መጀመሪያ ከክፍል ውስጥ ጠራኝ። ከዛ ደግሞ እኔ ይቆጣኛል ብዬ ነበር። እሱ ደግሞ ደህና ነሽ ብሎኝ አላለኝም። በቃ ለዚህ ነው ይሄንን ብቻ ነው ያለሽ? ቆይ እንጂ ገና መስጨረስኩኝማ። እሺ ቀጥይ። ከዛ ደግሞ ደህና ነኝ ስለው ተማሪዎቹ ፊት አቆመኝና በተማሪዎች አስጨበጨበ። ለምንድን ነው ያስጨበጨበልሽ? እንዴ ጎበዝ ተማሪ ናት ብሎና። እንዴ ሌላ ጎበዝ ተማሪዎች አሉ እንዴ? አንቺ ሶስተኛ አይደለ እንዴ ወጣሽው? ሊያውም የባለፈው ሴሚስተር። አዎ። ታዲያ አንድና ሁለት የወጡት ምን አሉ? ምንም አላሉ። እኔ አንደኛ ነው የወጡት፣ እኔ ሁለተኛ ነኝ የወጡት አሉ። ከዛ ምን አለ እሱ? እናንተና እሷ አንድ አይደላችሁ፣ እሷ እኮ ሴት ናት። ሌላስ ምን አላቸው? ጉድ እኮ ነው የምንሰማው ዘንድሮ። እሺ ደግሞ እሷ ጎበዝ ተማሪ ናት፣ ጸባይ አላት። እናንተም እንደሷ ጎበዝ ያላችሁ ጸባይ ያላችሁ ሁኑ አላቸው። እኔም ደስ አለኝ፣ ተማሪዎቹም አጨበጨቡልኝ። እንዴ ቆይ መምህር ሳሚ ትልልቆቹን እንጂ እናንተን ያስተምራል እንዴ? ማስተማር እኮ እሱ ትቷል። እና ምንድን ነው የሚሰራው? ለምንስ የማያስተምር ከሆነ እናንተ ክፍል መጣ? የትምህርት ቤታችን አሁን እኮ ዳይሬክተሩ ሆኗል። አንዳንዴ ተማሪዎችን ይቆጣል። ጥሩ ነው ያደረገው። ከኔም ጋር ወሬ ጀመርኩ ብሎ የኔ ልጅን ከተንከባከበ በፍቅር ክንፍ ካሉማ ደብል ሊያሳልፍልኝ ነው። ወይ ወንድ ግርም የሚሉ ፍጥረት እኮ ናቸው። ግን ምን አይነት ፍጥረት ናቸውማ? ወንዶች ናቸው። አሁን አንቺ አይደለሽ ያለሽው? ይኸውልሽ የኔ ልጅ የምርጫ ቅስቀሳን የሚችሉ እነሱማ ፖለቲከኞች ናቸው። ፖለቲከኛ ደግሞ ምንድነውማ? አሁን ቢነግርሽ አይገባሽም። ያው ስታድጊ እነግርሻለሁ። መቼ ነው ማማድጋ? ሁሌ እኮ ስታድጊ እኮ ትይኛለሽ። ሁሉም በጊዜ ይሆናል የኔ ቅመም። እንዴ ገና ካሁን ማደግ አሰብሽ? እስኪ ወደስ በእውነት ሳባ፣ እኔ ይሄ ምንም የማይታመን ነገር እየሆነብኝ ነው። እንዴ ሳባ፣ ይሄን ያህል ጊዜ ድረስ እንዴት ተደብቀሽ? በጣም ብዙ ጊዜ በህይወት መኖሬ ላንተ ብቻ ላሳውቅ ፈልጌ ነበር፣ ግን በሆነ አጋጣሚ ዲና ካወቀች ብዬ ነው የተደበቅኩ። ቆይ በህይወት መኖርሽን ማንም የሚያውቅ ሰው የለም ነው እንዴ የምትይኝ? አዎ ከሁሉም ነው የተደበቅኩት። ታውቃለህ፣ ያንተ ነገር ነበር ያሳሰበኝ። ገና አንተ በቅጡ ሳታውቀኝ ይህን ያህል የተጨነቅልኝ፣ መሞቴ ስትሰማ ምን ያህል እንደምትጎዳ ያሰብኩ ጨነቅ ነበር። እኔማ በጣም ነበር የተጨነቅኩት። በጣም ነበር ያሳዘንሽኝ ሳባ፣ በእውነት እንዴ። እኔ ዲና እኮ ባንቺ ላይ ያንን ማድረጓን ራሱ የማውቀው ነገር አልነበረም። አዎ አውቃለሁ ዳግዬ፣ ልብህን አውቃለሁ። ብታውቅ ዝም እንደማትለኝ አውቃለሁ። እኔም እኮ የዲናን ሞት እንደሰማው ወዲያው በህይወት መኖሬ ላሳውቅ ፈልጌ ነበር፣ ግን ነገሮች ይረጋጉ ብዬ ነው ዝም ያልኩ። በጣም የሚገርም ነገር እኮ ነው። አምላክ በአንዱ ሲበድል በአንዱ ይክሳል የሚባለው ነገር ማረጋገጫ እኮ ነሽ እኮ። የኔ በህይወት መኖር ላንተ መካስ ነው? አዎ ሳባዬ፣ ሁሌ እኮ ነው በልቤ የማስብሽ። ቆይ ላንተ ምንም ያደረኩትን ነገር የለም፣ ለምንድን ነው የምትጨነቅልኝ? አንዳንድ ጊዜ ከብዙ ዓመታት መተዋወቅ ይልቅ የቅጽበት ንግግሮች በልብ ላይ ይታተማሉ። በአንቺ ደግሞ የሆነው ያ ነው። ስለ ሁሉም ነገር አመሰግናለሁ። በህይወት ስለመኖርሽ እኔ ላመስግን እንጂ፣ ሊያውም ሰው በሚያስፈልገኝ ሰዓት ላይ ነው የተገኘሽው። የምርህን ነው? ቆይ ምን ሆነ ነው? ሚስትህስ? አይ እንደዛ ማለቴ ሳይሆን ያው አለ አይደል ከቤተሰብ ውጪ የሆነ ወዳጅ ሁሉ ነገሬን የማካፍለው ማለት ነው። በቃ ትጨነቅ፣ ካሁን በኋላ እኔ ያለሁልህ። አዎ ሳባዬ፣ እንኳን ኖርሽልኝ። ታዲያ ለምን የሆነ ካፌ ሄደን ተቀምጠን አናወራም? አይ አይሆንም። ለኔ እየታሰበ ያለው ምን እንደሆነ ስለማላቅ መደበቁ ይሻለኛል። ለዛ ነው መንገድ ላይ የጠራኩት ዳግዬ። እንዴ ቆይ ማንም ምንም አያውቅም ነው እንዴ የምትይ? አዎ ዳግዬ፣ ማንም አያውቅም ካንተ ውጪ። ለተወሰነ ጊዜ ካንተ ጋርም ቢሆን በድብቅ ነው የምንገናኘው። ቆይሽ ያ ሞገስ የሚባለው ሰውዬስ? አዎ እሱም ቢሆን አያውቅም ዳግዬ። ነገርኩህ እኮ የምታውቀው አንተና አንተ ብቻ ነህ። በጣም ተሳቀሽ እየኖርሽ እኮ ነው ሳባዬ። እንግዲህ ጥሩ ጊዜ እስኪመጣ ድረስ መጠበቅ ግድ ነው። ምንም ይሁን ምንም ያለሽበት ችግር፣ እኔ ከዛ ችግር በሙሉ አቅሜ አንቺን ለመታደግ ዝግጁ ነኝ እና እባክሽን እሺ በይኝና
ከዚህ ካለሽበት ችግር ልታደግሽ አውቃለሁ ለኔ እንደምታስብልኝ፣ ግን ጊዜው አሁን አይደለም። እሺ እንዳልሽው ይሁን እና ደግሞ ዲና ባንቺ ላይ ያንን እንዴት ለምን እንዳደረገች የምትነግሪኝ ይሆናል ማለት ነው። ሌላ ጊዜ እነግርሃለሁ አልኩህ እኮ ዳጊ፣ ወይስ ሌላ ጊዜ እንድታገኘኝ አትፈልግም? ኧረ እንደዛ አይደለም። እንኳን ላላገኝሽ ይቅርና ዛሬ እንደው ቀኑን ሙሉ እንኳን እሺ ብለሽኝ እኮ ካንቺ ጋር ሰወራ ውል ምንኛ ደስ ባለኝ። አታስብ፣ በጊዜ ሂደት ሁሉም ይሆናል። ሳባዬ እውነት ነው የምልሽ፣ ያንቺ በህይወት መኖር ለኔ በጣም ትልቅ እረፍት ነው የሚሆነኝ። ያንተ ከኔ አጠገብ መሆን በጣም ትልቅ ትርጉም አለው ዳጊ። አሁን መሄድ አለብኝ። እዚህ መቆየቱ ለኔ ጥሩ አይደለም። እንዴ ትንሽ እንኳን አንጫወትም እንዴ ሳባዬ? ሌላ ጊዜ እንጫወታለን አልኩህ እኮ ዳጊ። ደግሞ ማስጠነቀቅህ እኔ በህይወት መኖሬ ማንም ሰው ማወቅ የለበትም። ለኔ አደጋ ይከተኛል። አንቺን አደጋ ውስጥ የሚከትሽኝ እንደሆነ እያወኩኝ የማደርግ ይመስልሻል? አውቃለሁ። እሱንማ በጣም ጭንቅ ስላለኝ እኮ ነው። እሺ እረዳሻለሁ፣ ምንም አትጨነቂ። አረ ምንም ችግር የለውም፣ እረዳሻለሁ፣ አትጨነቂ። በቃ እሺ መሄድ አለብኝ። ስልክሽም እየጠራ ነው። ይቅርታ። ምነው አፈጠጥክብኝ? ማድረግ አልነበረብኝም እንዴ? ስለናፈቅኝ ነው። አረ ችግር የለውም። እሺ በቃ ቻው። አትለኝም እባክህ። አልኩሽ እኮ የኔ ፍቅር። እሺ አሁን የት ሆነክ ነው? አንቺ ጋር ነው ያለው። ያው ነው አልጋሽ ጋር ደግሞ። የምሬን እኮ ነው፣ አትቀልድ። ቆይ አንቺ እኔ ሁሌ የምቀልድ ነው መስልሽ? እና እየቀለድክ ካልሆነ ታዲያ የት አለክ አጠገቤ? እናዚዝ አልጋሽ ላይ የፈለግሽ? ኧረ አይደለህም። እስቲ ሳሚ ምትለሽ ባይ እንዴ አንተ እኮ ባያ ቡዳ ሆንክ። ቆይ ቡዳ ነገር ነህ እንዴ? አይሻ እኔ እኮ ለቂ ነኝ ብለው በምክንያት ዞረሽ አልጋሽ ላይ ፈለግሽ እና ታዲያ እንደዛ ምረስ ታውራ ግራ ገብቶኝ ነው። ግን እኮ የምሬ ነው። አሁንም ቢሆን አልቀለድኩም። አሁንማ ተው እንዴ፣ ድንጋይ ያረከኝ እንዴ ሁለቴ የምፎገርል። በቁም ነገር የምፎገር አይደለም። በእናቴ ምንሽላ አሁን አልጋሽ ላይ እንዴ በሶስተኛ አይኔ ነው። በድኔ እኮ ነው ከኔ ጋር ያለው አሳቢ ሁሉ ነገር እኮ እንዴት ላጋደም ላይ ነው ያሰበው። እንዴት ጋደም ብልል ነው ደስ የሚል። ማያ ነገር ቆይ አንዴ እሺ መልሼ እደውልልሃለሁ። አንቺ ሾካካ ብቻ እስካሁን እዚህ ቆሜ እየሰማሁሽ ነበር። እንዴት ጋደም ብልል ደስ ይላል። ወይኔ ቅሌት አንቺ ነው። ለምን በነካካጅሽ እንዴት መቀመጥ እንዳለብሽ አትጠይቂው። ምን አባሽ አገባሽ? እሱማ አያገባኝም፣ ግን በስተመጨረሻ ሽንት ቤት እንዴት መቀመጥ እንዳለብሽ ጠይቀሽ የሰዎች ሁሉ መዘባበቻ እንዳትሆኚ። እሰይ እንደውም አሁን ደውዬ እጠይቀዋለሁ። ላንቺ ልስል አንቺ ምን አገባሽ? ኦቴ ላንቺ ድንቅምልህ አንቺ ግን ዛሬ ስቀልበት ገና ነገርየው ሳሰማ እንደዚህ ሆንኩ። ስነግርህ ምን ልትሆን ነው? እሺ ነገሩ እንዴት እየሄደ ነው? እሺ ንገረኝ። ፍጹም ከጠበቁት በላይ ነው የሆነው። ማለት ጥሩ ነው መጥፎ? ታይሚንግ ይልሃል። ይሄ ነው ሁሉም ነገር በሰዓቱና በጊዜው ነው የሆነው። ዛሬ በጣም ጥሩ ዜና ነው ማለት ነው ያለሽ ላንቺ። እየነገርኩህ በጣም ደስተኛ የሆነው ሊለቀኝ ሁሉ አልፈለግም። እኔ በግድ የተላቀቅኩት ደግሞ ያልኩትን ሁሉ ያለምንም ማቅማማት የተቀበለኝ። ይሄ ማለት እኮ በጣም አሪፍ ነው ያደረግሽው። በቃ ዳጊን ወደ አንቺ እየሳብሽ ነው ማለት ነው። በጣም እንጂ ሁላ ጉንጩን ስስበው እንዴት እንደተስለመለመ አትጠይቀኝ። እንዴ ስስመው ነው ያልሽው? አሁን ተለያይተን ወደዚህ ልመጣ ስል ሳምኩት፣ ፍስስ ነው ያልኩት። እውነትም በጣም አሪፍ ነው ያደረግሽው። እኔ እኮ ቃልን እስካሁን ድረስ አልሰምኳትም። አንቺ ግን በቃ ሂደሽ በአንድ ቀን ስመሽ ነው የመጣሽው? ሳባ እኮ ነኝ። ስቀጥል ደግሞ ማለት ነው እሱ ወንድ ነው፣ እሷ ሴት ናት። እኔ ይሄን ስላደረኩት አደርጋለሁ ብለህ እንዳትቆራረጡ። መሳም በሴት ልጅ ሌላ ትርጉም ነው ያለው። ሲጀመር ልጅ አይደለሁም እኮ ያንን ማደርገው።
ሲቀጥል ደግሞ ባደርገውም